ቢያንስ በአፍሪካ ቡድን በአይቮሪ ኮስት በእነ አማድ ዲያሎ በአፍሪካ ቡድን በኮት ዲቫር ተሸንፋለች ማለት ነው። ተሸነፍኛ ምን አገባን? ለስንት ለዓለም ዋንጫ ስትጠበቅ ማለት ነው። ለስሙ ፌቨራይት ነች አይ ቲንክ ከስፔን ቀጥሎ ምናምን። እኔ የመጣሁት ግን ስለ ድንቁ ተጫዋቻችን ራያን ቸርኪ ለማውራት ነውና የሚገርም ጎል አግብቷል እና እንደዚህ አይነት ታይት ስፔስ ላይ እንዴት እንደሚችል ነው የምልህ ቸርኪ። እኔ ገና ማንሲቲ ቤት እንደፈረመ ይሄ ልጅ ምን አይነት ተጫዋች እንደሚሆን ታያላችሁ ያልኩት መተናውን ኮሜንት ላይ መስክር። ኤኒዌይ የማንቸስተር ሲቲ ተጫዋችና የማንቸስተር ዩናይትድ ተጫዋቾች ሸብርቀው ያመሹበት ምሽት ነበረ። አማድ ዲያሎም ቸርኪ ማስቆጥሯል። የአርሰናልም ቪክተር ጊዮኬሬሽ ለስዊድን ጎል አስቆጥሮ ነበረ። ይመቻቸው። የኛው ቅመም አማድ ዲያሎ አይቮሪ ኮስት ከፈረንሳይ ባደረጉት ጨዋታ ከረፍት በኋላ ተቀይሮ ገብቶ በ84ኛው ደቂቃ የማሸነፊያውን ጎል ፈረንሳይ ላይ በማስቆጠር ማለት ነው አይቮሪ ኮስት አሸንፋ እንድትወጣ አድርጓል። የቸላለ ቸርኪ ኒውት የማንሰልን ተጫዋች ይደነግጣል። ድዌይ ወንድሙ ለአይቮሪ ኮስት ጎል ሲያስቆጥር ማለት ነው ላይክ ቤት ወንድሞቻችን ታናናሾቻችን ላይክ ሲያናድዱን ወይ ደግሞ አንኖይ ሲያደርጉን የሆነ የሚያሳዩት ፊት አለ ላይክ እሱን ነው ያሳየው። እውነት የእናቶች ዥንጉርጉር የሚባለው ላይክ በሁለቱ ነው። የተወለዱት ፈረንሳይ ነው። የቤተሰቦቻቸው የዘር ደግሞ ላይክ አይቮሪ ኮስት ነውና ላይክ የፈለጉትን ናሽናሊቲ መምረጥ ይችላሉ። ድዌይ ፈረንሳይ መረጠ፣ ያኛው ደግሞ ላይክ አይቮሪ ኮስት መረጠ። ላይክ ስለዚህ አይደለም ባላቸው የፈለኩት ነገር ግን ማለት ነው ጨዋታ ላይ ማላል መሰለው ሀገር ነገርም አልመሰለው የቤተሰባዊነት ነገሩ በለጠበት። ግን ያው መጨረሻ ላይ ደግሞ ሰበቀ ወንድሙ ነው። ኦፍ ኮርስ ማንም በወንድሙ ላይ ጨክኖ ሊቆይ አይችልም። ያሳዩት ነገር በጣም ደስ ይላል። ትክክለኛው የዓለም ዋንጫ ተጀምሮ ሁለቱ ፉክክር በደንብ ማየት አትፈልጉ? ኦፍ ኮርስ ማየት እንፈልጋለን። ፈረንሳይ በኮት ዲቫር ተሸነፈች። የ2026ቱን የዓለም ዋንጫ ያሸንፋሉ ተብለው ቅድመ ግምት ከተሰጣቸው ሀገራት መካከል አንዱ የሆነችው ፈረንሳይ በኮት ዲቫር የ2-1 ሽንፈት በሜዳዋ አስተናግዳለች። በጨዋታው ፈረንሳይ ራያን ቸርኪ 45ኛው ደቂቃ ላይ ባስቆጠራት ጎል መምራት ችሎ ነበር። ነገር ግን ለኮት ዲቫር የዲሰሬ ድዌ ታላቅ ወንድም ጉዌላ ድዌና አማድ ዲያሎ ጎሎችን አስቆጥረው ኮት ዲቫር ፈረንሳይን በሜዳዋ 2-1 ማሸነፍ ችላለች። የ2026ቱ የዓለም ዋንጫ ሊጀመር 6 ቀናት ብቻ እየቀሩ ነው። ፈረንሳይ በኮት ዲቫር ሽንፈት ያስተናገደችው ምን ትላላችሁ? እስኪ ያሰባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ራያን ቸርኪ ደምቆ አምሽቷል። አንድ የሚገርም ጎልም አስቆጥሯል። እንደምትመለከቱት ሀገሩ ምንም እንኳን 2-1 ብትሸነፍም እሱ በግሉ የሚገርም ነገር እያሳየን ነበር ሜዳ ውስጥ። በተለይም ደግሞ እዚህ ሞመንት ላይ ያደረገው ነገር ከብዙዎቹ እያስገረመ ይገኛል። አንድ ደግሞ ገራሚ የሆነች ጎል አስቆጥሯል። ስለ ራያን ቸርኪ ምን ሐሳባላችሁ? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ። ኧረ በስመ አብ ፈጣሪ ከዚህን ትውልድ ናቅት እንደ ሀገር ይጠብቀን። ምንድነው ማየው? ፈረንሳይ በአይቮሪ ኮስት 2-1። አይቮሪ ኮስት ማለት እኮ አምና የካፍ ዋንጫ ራሱ አላነሱ። ፈረንሳይ ያዙትን ስኳድ አስታውሱ፣ ምን አይነት ስኳድ እንደያዙ በመድኃኒዓለም። ካምባክ የማድረጊያ ጎል ያገባው ደግሞ የማንቸስተር ዩናይትድ ተጫዋች ሆነው አማድ ዲያሎ ነው። አንዴ የዘንድሮ የዓለም ዋንጫ ያልተገመተ እንደሚሆን ካሁኑ ከፍሬንድሊ ጨዋታ ያስታውቃል። የምሬ ነው እየተካሄደ ያለው ምንድነው? አረ የባሰ አለ፣ እዚህ ጋርም የባሰ አለ። ገና ካሁኑ የዓለም ዋንጫ ልንጓጓ ነው። ይኸው አይቮሪ ኮስት ፈረንሳይን ለጥ፣ ሆላንድ በአልጄሪያ፣ ኬፕ ቨርዴ ምንድነው? ምን እየተፈጠረ ነው? በተለይ ብዙዎችን እያነጋገረ የሚገኘው የፈረንሳይና የአይቮሪ ኮስት የኮት ዲቫር ጨዋታ ነው። ምክንያቱም የፈረንሳይ ስብስብን ለተመለከተ አይቮሪ ኮስትን 5-4 ምናምን በቀላሉ አግብታ ታሸንፋለች የሚል ነበር። ነገር ግን ገና ካሁኑ የአፍሪካ ዋንጫውን የአፍሪካ ቲሞች ምን ያህል ከባዶች እንደሆኑ እያየን እንገኛለን። ፈረንሳይ እንደ ቡድን አይደለም የግል ብቻ የበዛበት ነው። ሁሉም እኔ ሾል አድርግ፣ እኔ ላጣጥፍ፣ እኔ ጎል ላስቆጠር የሆነ ቡድን ነው። ብዙ መስራት እንደሚጠበቅበት ጭምር ያየበት ጨዋታ ነው። ይሄ የወዳጅነት ጨዋታ እንኳንም አደረገ ብዬ ያሰብኩበት ጨዋታ ነው። 2-1 በሆነ ውጤት ተሸንፏል። በአይቮሪ ኮስት እየመራ ነው የተሸነፈው። አማድ እጅግ የሚገርም ጎል ነው ያስቆጠረው እና የአፍሪካ ቡድኖች አለን እያሉ ነው። ዘንድሮ ሰርፕራይዝ ልናረጋችሁ እንችላለን እያሉ ይገኛሉ። የትኛው ቡድን ሰርፕራይዝ ያደርጋል ብዬ ትናንትና ፖስት ባደረኩት ላይ ብዙዎቻችሁ ሴኔጋል፣ ሞሮኮ እያላችሁ ነው። አይቮሪ ኮስት አለው እያለች ነው። ምን ታስባላችሁ? ገና ካሁኑ እያጓጉን ነው። እስኪ ዛሬ ደግሞ የእናንተ ምርጥ 6 ቁጥር ማን ነው? 6 ቀን ቀርቶታል የዓለም ዋንጫ ሊጀምር። የእናንተ ምርጡ 6 ቁጥር ለባሽ ማን ነው? ኮሜንት ላይ ጻፉ። ፈረንሳይ ቆንጆ ቴስት አድርጋለች። ቆንጆ ቴስት ማለት ነው። ለማንኛውም የፕላስ ምልክቷን መንካት እንዳትረሱ። ጨዋታዎችን ለመከታተል ኤምጄኤስ ስፖርት ኒውስ ባዮ ላይ ሊንክ አለ። ቴሌግራም ተቀላቀሉ። ብዙ አዲስ ነገሮች እዛ ላይ ያለላችሁ።